ኤፍኤምዲ ቫክሲን ለእርጉዝ ላሞች እንዲሁም ለጥጆች ይሰጣል ወይ? ሰላም ጤና ይስጥልን የአብዲ ቬት ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ በፋርም ኢንዱስትሪ ውስጥ በጣም እያስቸገረ የሚገኘውን አፍተግር ወይም ደግሞ ኤፍኤምዲን አብረን ለማየት እንሞክራለን። ኤፍኤምዲ በከፍተኛ ሁኔታ ከከብት ወደ ከብት ኮንታጂት ስለሆነ የሚተላለፍ በሽታ ነው። እንዲሁም መነሻው ቫይረስ ነው። ይሄ የቫይረስ በሽታ ከከብት ወደ ከብት በንክኪ ይተላለፋል። ወደ ሰው መተላለፍ አይችልም። ሰዎች ግን እነዚህ ከብቶች ጋር በመዋል በመነካካት ወደ ሌሎች ከብት ማስተላለፍ ይቻላልና ስለዚህ ወደ ፋርም ስንገባ ልክ ሁሌ እንደምለው ባዮሴኩሪቲ ላይ ራሳችንም ከብቶችንም ከአደጋ መጠበቅ እንችላለን። ኤፍኤምዲ በሽታ ክትባቱስ ምንድነው? ለእርጉዝ ላሞች ይሰጣል ወይ የሚለውን ስናይ ለእርጉዝ ላሞች በእርግጥ ይሰጣል፣ ግን ከ45 ቀን በታች ከሆነ እርግዝናቸው አይሰጥም። ለምን? ኤምብሪዮን ዳሜጅ ያደርጋል፣ እዛው ጽንሱን ይበትናል፣ ያጠፋል ማለት ነው። ስለዚህ ከ45 ቀን በላይ ክትባቱ መሰጠት ይችላል። ለጥጆች ደግሞ ጥጆች ተወልደው ከ4 ወር በኋላ ክትባቱ መሰጠት ይቻላል። ግን ከ4 ወር በታች ከሆኑ ከእናታቸው ሲወለዱ በፓሲቭ ኢሙኒ በእንገር በኩል ክትባቱን ማግኘት ይችላሉ። ስለሆነ ከእናታቸው ይወስዳሉ። በምን በኩል? በእንገር በኩል መውሰድ ይችላሉ። የዚህ በሽታ ትልቁ ምልክቱ እግር ላይ ቁስል ይወጣል፣ አፍ ውስጥ ቁስሎች ይወጣሉ፣ ድድ ላይ ምላስ ላይ ቁስሎች ይወጣሉ። በተጨማሪም ደግሞ ከፍተኛ ላጭ ከአፋቸው ውስጥ ላጭ ይወጣል። በዚህ የተጠቁ ከብቶችን ቶሎ መለየት፣ ለምን? በንክኪ ስለሚተላለፍ ቶሎ ወደ መለያ አይሶሌሽን ሩምን ፈጥረን ቶሎ እንኳን በኤፍኤምዲ ብቻ አይደለም ማንኛውም በፋርም ውስጥ የታመመ ከብት ቶሎ መለየት አለበት። ለምን? በሽታውን የማስተላለፍ እድሉ በጣም ከፍተኛ ነው። ተለይቶ ድኖ በቃ ሐኪሙ ወደ ፋርም መልሱ ስላችሁ ነው ወደ ፋርም መለስ ያለባችሁ። ሕክምና በዓለም ላይ እስካሁን ሕክምናው አልተሰራም። ቫይረስም ስለሆነ ምንም አይነት ሕክምና የለውም፣ ግን ክትባት አለው። ክትባት ካሳንደርስ ግን በዚህ በሽታ የተያዙ እንስሶችን ምላሳቸውን ሁሉ ስለሚልጥ እግሮቻቸው ላይም ቁስል ስለሚያመጣ በሃይድሮጂን ፔሮክሳይድ ጧትና ማታ ማጠብ እንችላለን። የባህል መድኃኒትም መጠቀም እንችላለን። እነማን ናቸው እነሱ? ነጭ ሽንኩርት፣ ሚጥሚጣ፣ ዝንጅብል፣ ጨው አንድ ላይ በመቀላቀል ጧትና ማታ አሁንም ምላሳቸውን ካጠም በዚህ ልናድን እንችላለን። ኬንያዎች ምን ያደርጋሉ መሰላችሁ? የማሽላ ዱቄትን እርድ ጨምሩበትና ማር ጨምሩና የከብቱን ምላስና ወይ ደግሞ የተጎዳውን ቦታ ይቀቡታል እና በዛ ማዳን ይቻላል። ስለዚህ ክትባቱን አስቀድመን ከሰጠን፣ ክትባቱ ደግሞ መቼ ነው መስጠት ያለብን? ልክ በእኛ በዚህ በኢትዮጵያ መስጠት ያለብን ከመስከረም እስከ ጥቅምት 25 መሃል ነው መሰጠት ያለበት። በዚህ መሃል ከሰጠን በሽታው ህዳር አካባቢ ሊነሳ ስለሚችል ክትባትን አስቀድሞ መስጠት በሽታው እንዳይነሳ ነው የሚያደርገው። በዚህ የተያዙ ላሞች በተለይ ላሞች ከሆኑ ተወዳሹ ወተትን ወዲያውኑ ይቀንሳሉ። መኖ የሚባል ምግብ የሚባል አይበሉም። ቢሆን ምላሳቸው ሙሉ ይልጣል። ምላሳቸው ቀይ ስጋ ነው የምታየው። ምላሳቸው ተላጠ ማለት ደረቅ ነገር አይበሉ፣ ፍሩሽካ አይበሉ። ምንድነው የምናደርገው? በብዛት እንዳይሞቱ በሽታው የመግደል መጠኑ ከ2.5 እስከ 5% ነው። የመግደል መጠኑ በጣም ትንሽ ነው። ሞርቢዲቲው ግን በጣም ትልቅ ነው። ሞርቢዲቲ ማለት የህመም አይነቱ የመታመሙ የህመም ስሜቱ 100% ነው። የሚገርማችሁ ነገር ማለት ነው ከፍተኛ የህመም ስሜት አለው። ስለዚህ ምንድነው የምናደርገው? ስለማይበሉ ፍሩሽካዎችን ምጥመኖችን በጥብጠን ጧትና ማታ አንግታቸዋለን። ስለማይገል ቢያንስ 2 ሳምንት በላይ እነሱ ላይ ስለሚቆይ እንዳይሞቱ የመግደል መጠኑ ትንሽ ነው ስላል እንዳይሞቱ ይሄኛውን መኖ በመስጠት በህይወት እንዲቆዩ ማድረግ እንችላለን። ታሞ ከዳኑ በኋላ ግን ወደ ኖርማል ፕሮዳክሽናቸው ይመለሳሉ። ስለሆነ ብዙም ስጋት አይግባችሁ። ግን
ስጋት እንዲገባችሁ ፈልገው ምንድነው እኔ በሽታው ሳይገባ በፊት አሁን ባልኳችሁ ጊዜ መስከረም መጀመሪያ እስከ ጥቅምት 25 መሃል የኤፍኤምዲ ክትባትን መውሰድ አለባቸው። የኤፍኤምዲ ክትባት የሚሰጠው በአመት ውስጥ 2 ጊዜ ነው። በየ6 ወሩ ነው የሚሰጠው። ሌሎች ክትባት አሉ በአመት አንዴ አኑዋሊ የሆኑ አሉ። በየግማሽ አመት የሚሰጥ አለ። ስለዚህ ኤፍኤምዲ በየግማሽ አመቱ ነው ክትባት የሚሰጠው። ቢኮዝ በገበያ መሃል ሊመጣ ይችላል፣ በአየር ንብረት መለዋወጥ ሊመጣ ይችላል። ስለሆነ በአመት 2 ክትባት ቢሰጥ መልካም ነው። በዚህ ችግር ውስጥ ላሉ ወይም ደግሞ ክትባትን ማስከተብ የሚፈልጉ ሰዎች ወይ ፋርሞችን ኮንታክት እንዲያደርጉኝ ይሄኛውን ቪዲዮ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። መልካም የስራ ጊዜ እና የምርት ጊዜ ይሆንላችሁ። አብዲ ለገሰ ነኝ። አመሰግናለሁ።